እውነት ለመናገርና ምንድነው የምትለው እኔ በደስታዋ ሰዓት ብቻ እንዴት አብሬያት ሆናለሁ በመጥፎዋ ሰዓት አብሬያት መሆን ፈልጋለሁ ነው እኔ ለሷ አለመንገሬ ጥፋት ነበረ በሷ ሳይን ማለት ነው ከዛ ዛሬ ነገ እያልኩኝ ያሳደገችኝ እናቴ ሞተች አያቴ ሞተች መታ እንድትጠይቃት በጣም ትፈልግ ነበር አያቴ ሳትመጣ ቀረችና ሞተች እኔም ዛሬ ነገ ሄጄ አናገራታለሁ ስል ይቅርታ ጠይቃታለሁ ብዬ ሳስብ ሞተች ማለት ነው በመሃል ስትሞት ጠዋት አብራኝ የምትማር ልጅና ዘመዴ ደወሉላት ቀብር እንድትገኝ ወይም የክርስቲያን መሄድ ካልቻለችም መታ እንድትደርስ ሲነግሯት እሺ ብቻ ነው ያለቻቸው ሌላ መልስ አልመለሰችላቸው በዛ ለቅሶ ስሜት ውስጥ ሆኜ ጠብቃት ነበር ትደርሰኛለች ብዬ በጣም እየጠበቅኳት ነበር መምጣት ባችል መደወል ትችል ነበር አልደወለችልኝም በቃ ያ ነገር ውስጥ እንቆረጠው በጣም ነበር የተሰበርኩት እግዚአብሔር ምስክሬ ነው ያውቃል እግዚአብሔር ከልቤ ከባድ ነበር ለኔ በቃ ሌላ እኔ ምንም ምክንያት የለኝም ግን ሁሌም ስናገር ሁሌም ቢሆን ጥሩ ነገሯን እመኛለሁ ሁሌም ከቱም ለኔ መጥፎ ሰው አልነበረችም እስካሁን ውስጥ ናት ግን እኔና እሷ አንድ ላይ መቀጠል አንችልም ከቱም በቃ ይገባችኋል መቼስ አይደል ከዛ በኋላ በማግስቱ ከሷም ጥፋት አንስቶ ሁሉም ነገር ላይ ብሎክ አድርጋኛለች ቴሌግራም ላይ ፌስቡክ ላይ ኢንስታግራም ላይ ሁሉም ነገር ላይ በሰዓቱ እኔ ሚዜ ያጣሁን ታውቂያለሽ ከቱ ከሷ ሌላ ጓደኛ አልነበረኝም ሰርጉ ሲደርስ ሁሉ ጊዜ ምኞታችን ነበር አጠገቤ እንድትሆን ሚዜ እንድትሆን ምናምን ከልጅነታችን ጀምሮ ገና ጓደኛ ሳይኖረን ምሽ የምናረጋው ነገር እሱ ነበር ሳስባቱ አልኩ ይዛለት የእውነት ለመናገር እሷን ባንቺ ልክ ነው ያለችው አንቺ ባለሽበት ሁኔታ ላይ የተለየ ነገር ውስጥ አይደለም ያለ